ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶች የምንለቅበት ቻናል ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር እና ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ በጎግል ሚት፣ በኢሞ፣ በቴሌግራም፣ በዋትሳፕ እና በተለያዩ አማራጮች እያስተማርን እንገኛለን። በአጭር ጊዜ ውስጥ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ ትችላላችሁ። ከታች ባለው ስልክ ደውሉ፣ እናስተምራችኋለን። ኦኬ ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ገጣጥመን ቃላት መመስረት እንዴት እንደምንችል የምናይ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ደብተርና እስክርቢቶ በማየት ተከታተሉ። ኦኬ ቃል ማለት ሁለት እና ከዛ በላይ የሆሄያት ስብስብ ሆኖ ትርጉም ያለው ነገር ነው ማለት ነው። ሁለት እና ከዛ በላይ ሆሄያት ተሰብስቦ የሚፈጥሩት ትርጉም ያለው ነገር ምን እንለዋለን? ቃል እንለዋለን ማለት ነው። ኦኬ እዚህ ጋር ምን ይላል? ፊደላትን ገጣጥሞ ቃላት ምስረታ ይላል። እርሳችን የሚሆነው ይሄ ነው። ፊደላትን ገጣጥሞ ቃላት ምስረታ። እዚህ ግድም ላይ የተነጣጠሉ የአማርኛ ሆሄያት አሉ። እነዚህን እንዴት ገጣጥመን ቃል መመስረት እንደምንችል የምናይ ይሆናል ማለት ነው። ኦኬ እዚህ ጋር ምን ይላል? ሀገር። ኦኬ ገጣጥመን ስናነበው ሀገር ይላል ማለት ነው። ሀገር። የአማርኛ ቃላትን እንዲሁም አረፍተ ነገርን ስናነብ ከግራ ወደ ቀኝ ነው ማለት ነው የሚሆነው። ከግራ ወደ ቀኝ ነው የሚሆነው። አሁን እዚህ ጋር ይሄንን ስናነብ ምንድነው? ከግራ ወደ ቀኝ ነው ማለት ነው። ሀገር ይላል ማለት ነው። ሀ የሀ ቤተሰብ መጀመሪያ፣ ገ የገ ቤተሰብ መጀመሪያ፣ ር ደግሞ የረ ቤተሰብ ሆና ስድስተኛ ላይ የምናገኛት ሆሄ ነች ማለት ነው። ስለዚህ አንድ ላይ ምን ይላል? ሀገር ይላል ማለት ነው። ሀገር ይላል። ኦኬ በጣም ጥሩ። እዚህ ጋር ደግሞ ስንመጣ እቺ ወነች፣ ወንዝ። ስለዚህ አንድ ላይ ስናነበው ወንዝ ይሆናል ማለት ነው። ስለዚህ ቃልን ስናነበው፣ ቃል ስናደርገው ይሄንን የተነጣጠለውን አንድ ላይ አጣምረን ስናነበው ያሉትን ፊደላትን በፍጥነት መጥራት ማለት ነው። አሁን ወንዝ ስንል በፍጥነት ስንጠራ ትርጉም ያለው የአማርኛ ቃልን ይሰጠናል ማለት ነው። ይሰጠናል። ኦኬ ስለዚህ ወንዝ አንድ ላይ ወንዝ ይሆናል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ለውጥ አንድ ላይ ገጣጥመን ስናነበው ለውጥ ይሆናል ማለት ነው። ለውጥ ይሆናል። የለቤተሰብ መጀመሪያ፣ የወ ቤተሰብ ስድስተኛ እና ጥ ደግሞ የጠ ቤተሰብ ሆና ስድስተኛ ላይ የምናገኛት ነች ማለት ነው። አንድ ላይ ለውጥ ይሆናል። ለውጥ ይላል። ኦኬ እዚህ ጋር ስንመታ ደግሞ እቺ ሰነች፣ ሰላም ገጣጥመን ስናነበው ሰላም ይሆናል ማለት ነው። ሰላም ይሆናል ማለት ነው። ሰላም አንድ ላይ ስናነበው ሰላም ይሆናል ማለት ነው። ሰላም። ኦኬ በጣም ጥሩ። ሰ እንግዲህ የሰ ቤተሰብ መጀመሪያ ነች። ላ ደግሞ የለ ቤተሰብ አራተኛ ላይ የምናገኛት ነች። ም ደግሞ የመ ቤተሰብ ሁና ስድስተኛ ላይ የምናገኛት ነች ማለት ነው። አንድ ላይ ሰላም ይላል። ኦኬ በጣም ጥሩ። እዚህ ጋር ደግሞ ስንመጣ ጠቃሚ አንድ ላይ ገጣጥመን ስናነበው ጠቃሚ ይሆናል ማለት ነው። ጠቃሚ። በጣም ጥሩ። እንግዲህ ጠ የጠ ቤተሰብ መጀመሪያ ነች። ቃ ደግሞ የቀ ቤተሰብ አራተኛ የምናገኛት ነች። ሚ የመ ቤተሰብ ሁና ሶስተኛ ላይ የምናገኛት ነች ማለት ነው። ስለዚህ አንድ ላይ ምን ይሆናል? ተቃሚ ይላል ማለት ነው። በጣም ጥሩ። ኦኬ
ስለዚህ እቺ መ የመ ቤተሰብ መጀመሪያ ነች። ል የለ ቤተሰብ ስድስተኛ፣ ስ የሰ ቤተሰብ ስድስተኛ። መልስ መልስ። አንድ ላይ ስናነበው መልስ ይላል ማለት ነው። መልስ ይላል ማለት ነው። መልስ። ገጣጥመን ስናነበው ደግሞ መልስ ይሆናል ማለት ነው። በጣም ጥሩ። ወደዚህ ስንመጣ ደግሞ እቺ ሐመሩሃ ምንላት እቺ ሐመሩሃ እንላታለን። ሐመሩሃ ሐሰት ሐሰት ሐሰት። ገጣጥመን ስናነበው ደግሞ ሐሰት ይላል ማለት ነው። ሐሰት ይላል። ገጣጥመን ስናነበው ሐሰት ይላል። ሀ የሀ ቤተሰብ መጀመሪያ ነች። ሰ ደግሞ የሰ ቤተሰብ መጀመሪያ፣ ት ደግሞ የተ ቤተሰብ ስድስተኛ ላይ የምናገኛት ሆሄ ነች። ስለዚህ አንድ ላይ ምን ይሆናል ማለት ነው? ሐሰት ይላል ማለት ነው። ሐሰት ይላል ማለት ነው። ኦኬ። ከዚህ እንግዲህ የምንረዳው ምንድን ነው? ይህ የተነጣጠለ ነው። ተነጣጥሎ ያለውን አማርኛ ሆሄያትን እንዴት አንድ ላይ አድርገን ማንበብ እንደምንችል አይተናል ማለት ነው። አሁን ሀገር ስንል የተነጣጠለ ነው። የተነጣጠለ ነው። ግን አንድ ላይ ስናነበው ደግሞ ሀገር ይላል ማለት ነው። ያሉትን ፊደላትን ነው የምንጠራ። ያሉትን ፊደላትን በፍጥነት መጥራት ነው ማለት ነው ቃል ማለት። ስለዚህ ስንከልሰው ሀገር ሀገር ይሆናል ማለት ነው። ወንዝ ወንዝ። የወ ቤተሰብ መጀመሪያ ነች። የወ ቤተሰብ መጀመሪያ፣ ን የነ ቤተሰብ ስድስተኛ፣ ዝ ደግሞ የዘ ቤተሰብ ስድስተኛ ላይ የምናገኘት አንድ ላይ ወንዝ ይላል ማለት ነው። ወንዝ ይላል ማለት ነው። እዚህ ጋር ደግሞ ለውጥ የሚለውን አንድ ላይ አጣምረን ስናነበው ለውጥ 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 ይላል ብለናል። እዚህ ደግሞ ሰላም አንድ ላይ ስናነበው ሰላም ይሆናል ማለት ነው። ሰላም ሰላም። ኦኬ፣ በጣም ጥሩ። እዚህ ጋር ጠቃሚ 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 ይሆናል ማለት ነው። ኦኬ፣ ጠቃሚ ይሆናል ጠቃሚ ይሆናል ማለት ነው። እዚህ ስንመጣ ደግሞ መልስ አንድ ላይ መልስ ይሆናል ማለት ነው። ኦኬ፣ በጣም ጥሩ። እዚህ ጋር ስንመጣ ደግሞ ሐሰት። ስለዚህ ሐሰት ይሆናል ማለት ነው። ትርጉም ያለው አማርኛ ቃልን ይሰጠናል ማለት ነው። ሐሰት ይሆናል ማለት ነው። ስለዚህ እዚህ ጋር መረዳት ያለብን ነገር ለማንበብ መጀመሪያ ፊደላትን መቁጠር አለብን። አንዳንዴ ይሄንን ስናንብ ካስቸገረን መልስ ከዛ አንድ ላይ በኋላ መልስ አይደለ? ከዛ አንድ ላይ ፊደላትን በፍጥነት ስንጠራ ደግሞ መልስ ይሆናል ማለት ነው። መልስ ይሆናል ማለት ነው። እዚህ ጋር አሁን ሐሰት ሐሰት አንድ ላይ ሐሰት የሚለውን ይሰጠናል ማለት ነው። ስለዚህ የዛሬ ክላስ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ